Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ አዲሱ ቻናላችን ነው። አድማጮቻችን በአማርኛ ለህዝብ ልሳን ለመሆን የምንመጣ የህዝብ ሮሮ መቼም ህዝብ ላይ የሚደርስ ያለው እውነት ለመናገር ተነግሮ ተተርኮ አያልቅም። አጠራጠር እያደረግን አለፍ እያልን ግን መሰማት አለበት የምንላቸው ወደ እናንተ እናመጣለን። አጭር መልእክት ልከውልናል በቤተሰብ ላይ የደረሰ ይህንን ሌሎቹንም እንዲሰሙት ልሳን ሆኗቸው አድማጮቼ ልሳን አጥተው ፈርተው ተጨንቀው ነው የሚኖሩት ያሉትና ልሳን እንዲሆኑ ሌሎቹንም ሁላችሁንም በደል ሲደርስ ያያችሁ በራሳችሁ ላይ የደረሰ በጎረቤታችሁ የደረሰ በተለይ በፖሊስና በባለስልጣኖች የሚደርሰውን ላኩልን። ስልክ ቁጥራችን በዋትስአፕ ነው የምትደውሉልን። ምክንያቱም ለእናንተ ስለማትታወቁ በዛ ከደውላችሁ ማለት ነው 01 585 673 5563 ነው። በዛ አድርጋችሁ ደውሉልን። ለአንዴም ሊጨምርላችሁ 01 585 673 5563 ወይ ደግሞ እንደዛ አድርጋችሁ ብቻ ደውሉልን። እኛም ልሳን እንሆናችኋለን። በጣም ትልልቅ ለውጥ እያየን ነው። ትልልቅ ለውጥ ከባለስልጣኖች እየተደወለ ኧረ እንደዛ አይደለም እናስተካክላለን፣ እንደዛ እኮ አይደለም አንድ የሚያረገን ተናገሩ እያሉ ከተለያየ ከተሞች እየደወሉልን ያሉት፣ ከተለያየ ክፍለ ከተሞች እየደወሉልን ያሉት ባለስልጣኖቹንም ፈርተዋል። ስለዚህ ልሳን ሚዲያ ኃይል አለው። ኃይል የሚኖረው ደግሞ ወዲያው ትኩስ እያለ እስከነ ማስረጃው እስከነ መረጃው ከቻላችሁ ተደብቃችሁ ፎቶግራፍ አንስታችሁ ወይ ቪዲዮ ሪከርድ አድርጋችሁ ከላካችሁት ደግሞ የበለጠ ተአማኒነት ይኖረዋል እና እንደዛ አድርጉ። አሁን የደረሰን ግን እኛ ሳንሆን በልሳኑ ራሳቸውን በልሳናቸው ስሙት። ድምፃቸው ግን እንዳይታወቁ አደጋ ላይ እንዳይሆኑ ቀየር አድርገነዋል። ወደዛ እንለፍ፣ አብረን እናዳምጠው። አድማጮች ሰላም ነው። ማይክሮፎን ሚዲያ እንዴት አደራችሁ? ሁሉ ሰላም። ፕሮግራማችሁን በጣም አጥብቄ እከታተላለሁ፣ ሰማለሁ። መልእክት ላስተላልፍ የምፈልገው በናዝሬት በቀደመው ስሟ በአሁኑ አዳማ በጣም ብዙ ነገሮች እየተሰራ ነው። በብሔር እጅግ በጣም አሳዛኝ ነው። አንድ ልናገረው ከምፈልገው ውስጥ በጣም ብዙ ነን። ብዙ ጊዜ ተከራክረን ሊሰጠን አልቻለም። መሬት ነበረን። ያንን መሬት እኛ አርሰን ነበር የምንተዳደርበት። 2000 ካሬ መሬት ነው የኔ መሬት። ያው ከአባት ከእናት ያገኘሁት መሬት ነው። በጣም ብዙ ሰዎች ናቸው መሬት የነበራቸው። እነሱ ሁሉ ተወርሶባቸዋል። ግብር ያለው መሬት ካርኔ ያለው መሬት ነው የተወረሰው። ግን እነሱ ተደራጅተው የኦሮሞ ልጆች የሆኑ ተደራጅተው መሬቱን ለከብት ተዋጽኦ ለዶሮ እርባታ ብለው ያው ሀብታም ለሆኑ ኦሮሞዎች እየተመረጡ ተሰርቶ በስንት ሚሊዮን ብር አንዱ እስከ 15 ሚሊዮን የፈጀ ነው። አንዱ የከብት ተዋጽኦ ወጥ ተደርጎ በመሰረት ድንጋይ ሮቶ ትላልቅ መጋዘኖች ተሰርቶላቸው በነፃ ነው። ያው ባለሀብቶች ናቸው እየተመረጡ የኦሮሞ ቤተሰብ የሆኑ ከብቶች እንዲያረቡበት ዶሮ እንዲያረቡ እየተሰጣቸው ያለው። እኛ ግን ለምንድን ነው መሬታችን ካሳ አልሰጠንም? ግብር የከፈልንበት ካርኔ ይኸው ብለን ስንጠይቅ እኛ ተደራጅተን ወስደነዋል አሉ። እኛም በትነው እነሱ ተደራጅተው ወሰዱት። ዛሬ እኛ ቦይ እንኳን የሚሰጠን የለም። እንኳን መኖሪያ ቤት እንኳን የለንም። ተከራይተን ነው የምንኖረው። ቦይ እንኳን የሰጠን የለም። በጣም አስቸጋሪ ነው። የቀበሌ ቤቶችም በጣም ፈርሰዋል። የተወሰነ ሰዎች ተሰጥቷቸዋል ተለውጦ፣ ሌሎች ብር ተሰጥቷቸው በመጠበቅ ላይ ናቸው እና አሳዛኝ ነገሮች ናቸው እየደረሱብን ያሉት። በጣም የሚያሳዝን። ይህንን መሬት ግን አባቴ ሊያገኝበት የቻለበትን መንገድ ስናገር በጣም ያሳዝናል። ሶማሌ በዚህ አድባሬ ጊዜ እስከ ሞጆ ድረስ የኔ ነው ብላ ስትዋጋ ያንን መሬት አባቴ ወታደር ስለነበረ በላ አሁን አንተ ስለደከምክ ይህን አርሰህ መሬት ተጠቀም፣ ልጆችን በዚህ አሳድግ ተብሎ መሬቱ ይሰጠው። እነሱ ግን መሬቱን ወሰዱ። ልጆቹ አርሰን የምናበላቸውን እህት ወንድሞች አርሰው የሚበሉበትን በመውሰዳቸው ሁለቱ የአእምሮ በሽተኛ ሆኑ እና ይኸው እኛ ባዶ ሆነን ቀረን ማለት ነው። የሚሰማን የለም። አዳማ ውስጥ እንኳን ቡና መሸጥ እንኳን በጣም ከባድ ነው። ሽንኩርት እንኳን መሸጥ ከባድ ነው። ሁሉ ነገር እነሱ በኤጀንሲ በምን እየተደራጁ ጽዳቱን ራሳቸው ነው የሚያጸዱት። ኤቭሪቲንግ ቆሻሻ ምናምን ማንኛውም ነገር ተደራጅተው ነው የሚሰሩት። አማራ ከሆንክ በጣም አስቸጋሪ ነው፣ ለመኖር በጣም አስቸጋሪ ነው። ተወልደን ባደግንበት ሀገር ባይተዋር ነው ያደረጉን። የበይ ተመልካች እንጂ ሌላ ነገር የለም። ቀን እስኪያልፍ ያልፋል በሚለው ብቻ ነው ቁጭ ብለን ያለ ነው። በጣም ብዙ ግፍ ነው ያለው በእውነት ለመናገር። ልጆችን ወታደርነት ያፍሳሉ። እንደ በግ 40 ሺህ ብር 30 ሺህ ብር 20 ሺህ ብር ገዝተህ ነው ልጅን መጣድ ነው። ይህ ሁሉ አይሆንም። በጣም አስቸጋሪ ነው። እግዚአብሔር ይጠብቀን። እግዚአብሔር መልካሙን ያምጣልን። ታንክ ዩ ማይክሮፎን ሚዲያ። ድምፄን ግን ወፈር አድርገው እንደ ሽማግሌዎች አድርገህ ብታቀርበው ደስ ይለኛል፣ ወይም ደግሞ እንደ ወጣት አድርገህ። እንግዲህ አድማጮቼ እንደሰማችሁት ያው ድምፁ ሲቀርጹ ትንሽ ድምፅ ነበረው፣ ይቅርታ እንጠይቃለን። እሱ ግን የሚለው ያለው ይህንን የወታደር ዘይድ ባሬ የሶማሌ ወራር ጊዜ ወታደር ሆኖ አባታቸው ብዙ ጀግንነት የፈጸመ ከዛ በኋላስ ይህንን ነገር ጀግንነት ሰርተሃልና ይህንን መሬት ተዳደርበት ተብሎ በአዳማ ከተማ የተሰጠው መሬት
ለቤተሰቦቻቸው ማለት ነው። በጣም ብዙ ነን ብለዋል። እና እነዚህን ሰዎች ግን እዛ ተወልደው እዛ አድገው ተደረውበት ሁሉንም ነገር ይጠቀሙበት የነበረ አሁን አውጥተው እናንተ ኦሮሞዎች አይደላችሁ ለኦሮሞ ነው የሚሰጠው ብለው እንዳውም ሀብት ላላቸው ሰዎች ለኦሮሞዎች ለዶሮ ማርቢያ ለከብት ማርቢያ ለምናምን ብለው ሸንሽነው ሰጥተው እኛ ግን በመንገድ ላይ ጣሉን። 20-30 ሺህ ብር ክራይ እየከፈልን ነው የምንኖረው ያለ ነው። በጣም ከፍተኛ ችግር ላይ ነው ያለ ነው የሚል ያለው። በጣም ከፍተኛ ችግር ላይ ነው ያለ ነው የሚል ያለው። ይህንን የመሰለ እኛም ብዙ ነገር ደርሶብናል የምትሉ ካላችሁ እንደነገርናችሁ ደውልልን። አሁንም ለመጨረሻ ጊዜ ስልክ ልስጣችሁ። በዋትስአፕ ነው የምትደውልልን 01-585-673-5563 ደውላችሁ ከነገራችሁን እኛ ደግሞ ድምፃችሁን ቀይረን አደጋ እንዳይሆንባችሁ እናቀርበዋለን። ልሳን ሁኑ። ልሳን እናንተ ደግሞ ሁላችሁም እንዴት ነው የምትሆኑት? ላይክ አድርጋችሁ ውጡ። እስካሁን ላይክ ካላደረጋችሁት ይህንን እያልኩ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ጥሩ ሰንበት እንዲሆኑላችሁ እየተመኘሁኝ ቻው።